ህዝብ ጋር መጠላትን መምረጥ እጅግ ወሳኝ እንደሆነ እንድንማር ትሁቱ ሙሴ የሚያሳየን ይመስለኛል። አሁን ሰሞኑን ፓስተር ዳዊትና ራሱን ሐዋርያ እያለ የሚጠራው የዘጸአት ቸርች ባለቤት ዮሐንስ ግርማ የተባለው ግለሰብ አንድ ከቦስተን የሚባል የአሜሪካ ስቴት ውስጥ ሄደው በሪቫን የቤተ ክርስቲያን ብለው አንድ ሐዋርያ ነኝ እያለ ራሱን የሚጠራ ሰውዬ አዳራሽ ሲመርቁ ታያላችሁ። እነዚህ በቅንጦት የተፈናጠጡ የአገልግሎት ምሳሌ ሊሆኑን የማይችሉ እነሱን ምሳሌ ማድረግ የሚፈልግ የዚህን ዓለም ደስታና ክብር ብቻ የሚፈልግ ክርስቶስ ኢየሱስ በደሙ የመረቃትን የአዲስ ኪዳኗን ቤተ ክርስቲያን በሪቫን የሚመርቁ ቁማርተኞችን መከተል ውጤቱ ገንዘብ ለማትረፍ ብቻ እንጂ ህይወትን ለማትረፍና እግዚአብሔርን መምሰል የሌለበት መንከራተት ውስጥ መግባት እንደሆነ እንድታውቁ ያስፈልጋል። ደሞ እንዳትናገሯቸው የሚያስሯችሁ እኮ በትክክል ወንድም አለም እና ቀደም እንደውም በቃ ያንተን ጽሁፍ አይቼ በጣም በቃ ልቤ እንትን አለ። በጣም ተሰበረ ልቤና በጣም ያሳዝናል። ቤተክርስቲያን በክርስቶስ ደም እንደተመረቀች ነው። አዲስ ኪዳን መንገዱ የኢየሱስ ክርስቶስ መንገድ እንደመረቀው ነው መጽሐፍ ቅዱስ የሚናገር። በደም የተመረቀ መንገድ እጅግ በቀኝ እና በደም የተመረቀውን የአዲስ ኪዳንን መንገድ በደም የተመረቀውን የቤተክርስቲያንን መንገድ አሁን በሪቫን የሚመርቁበት ዘመን ደርሷል ማለት ነው። በቃ አዋጭ ቢዝነስ ነው። እንደውም ገንዘብ ካፒታል ይዛችሁ አንዳንድ ጊዜ ምን ልስራ ብላችሁ ስትባክኑ የሥራ አማካሪዎች ጋር ሄዳችሁ ስታማክሩ ከሚሰጧችሁ 5 አማራጮች መካከል ቸርች ብትከፍት የበለጠ ገንዘብ እጥፍ ያፈራል ብለው ይመክሯቸዋል። ለምንድን ነው ይሄ ምክር የምትመከሩት? አንደኛ መንግስት ታክስ አያስከፍላቸውም። እነዚህን የሃይማኖት ተቋሞች ለምሳሌ እኔ አሁን ያለሁትኝ በትራንስፖርት አገልግሎት ውስጥ ነው። እያደረሰኝ ያለ ወንድም የሚሰራውን ስራ መንግስት ታክስ ያስከፍለዋል። ገባ? ነዳጅ ይሞላል፣ ታክስ ይከፍላል፣ ከተሳሳተ ትራፊክ ይቀጣዋል። ህይወቱን ስርዓት አስይዞ እንዲሄድ የመንግስት አካል ያስገድደዋል። እንደፈለገ መሆን አይችልም። በቃ ቤተክርስቲያን ውስጥ ግን ተጠያቂነት የለም። ታክስ አይከፍሉም፣ ጠያቂ የላቸውም። ገንዘቡን ወዴትና እንዴት እንደሚያስገቡት አያውቁም። ቀላል ነው። የውሸት ተስፋ መሸጥ ነው አገልግሎታቸው። ቀጥብልሽ አንድ ሱቅ የራሱን ፕሮዳክት ይሸጣል ወይም ከመርካቶ የገዛውን ነገር ያተርፋል ብሎ በሚያስበው መንገድ በአዋጭ ገንዘብ በዚች ጋር በቀኝ ይሸጣል። ሚውት አድርገው 3-4 ጊዜ ኮሜንት ከጻፈ አንድ ሰው ሚውት አድርገው። አሁን ዘማሪ ነው የሚለው ፖስታ እየጠበቀ የሚኖር እንደ ፌንጣ የሚዘል በየመድረኩ እና እዚህ ጋር ዝልኝና እመለሳለሁ። ሚውት አድርገው ማቲ። ያወራን ያለነው ስለ እግዚአብሔር ቤት ነው። ማንም ጸጉሩን ያጎፈረ ነብይ ነኝ የሚል አይደለም። የኔን ነገ ቀርቶ የራሱን ዛሬ የማያውቅ አሁን ያ ነብይ እንቶን የሚባለው አሁን ፈረጠጠ ጠፋ። ማን ነው? ሄኖክ የሚባል ነብይ የእናንተን ነገ ነግራችኋል ያለ ሰውዬ አባገዳ ያስታርቀው እንኳን አያውቅ እስካሁን ድረስ። መንግስት ይቅር ይበለው፣ ህዝቡ ይቅር ይበለው አይበለው አያውቅ፣ አይገለጥላቸውም። ውሸታሞች ናቸው። ህፃኑን የሚፈልጉት ሞተዋልና ሂድ ይለዋል እኮ ለዮሴፍ በህልሙ። ምክንያቱም ዮሴፍ የያዘው የእግዚአብሔር ልጅ ክርስቶስ ኢየሱስን በስጋ ስለሆነ እግዚአብሔር ከሱ ጋር ስለሆነ በህልም ከሞት ያስመለጠው ገዳዮቹ ሲሞቱም ደግሞ ይነግረውና ተመለስ ይለዋል። እግዚአብሔር ሰዎችን እግዚአብሔር ይመራቸዋል። እነዚህ ክስ ሲመጣባቸው ፈሳቸውን አንዛርጠው በያዙት ቪዛ ከሀገር የሚሰደዱ ለወንጌል ሳይሆን ለከፈቱት አፋቸው ዋጋ የሚከፍሉ ዱርዬዎችን የምትከተሉ ሰዎች አደብ ብትገዙ ጥሩ ነው ባይነኝ። እመለሳለሁ። ቆይ ክፍያ ልክፈልና ብሮይ አልጨረስኩም ሐሳቤ። መታችሁ ባሸነቁጥኝ ይሻላል። ይጎዳሉ ሰዎች፣ የምታመልኳቸው ጠንቋዮቻችሁ ይጎዳሉ። እሺ ሂሳብ እስኪከፍል እስኪመለስ ድረስ ማይክ የከፈታል።
ሌሎቹ ይከፈላቸዋል፣ አቡና ግን እየከፈለ ነው። ይሄ ነው እንግዲህ ልዩነቱ፣ የአገልጋይ ልዩነት አያቸዋል። ሌሎቹ ከኋላ መኪና ውስጥ የሚገቡት ቼክ ሊቀበሉ ነው የሚገርማችሁ፣ እሱ ግን እየከፈለ ነው። አሜዚንግ። እሺ ዞላ ሰላም በሉ። ባህር ሲቀር እያንዳንዱን ነገር እንከፍላለን። ጨረስክ እንዴ? ጨርሻለሁ። እንትን እላለሁ። ዞላ ግን ጣል ማድረግ ይችላል፣ ሀሳብ ከፈለገ ማውራት ይችላል። እና እኔ ተራይ ስለደረሰ ሀሳብ ልስጥና እንትን ልበል ልቋጭና ከዛ ዞላ ደግሞ ሀሳቡን መስጠት ይችላል። ምንድነው ልላችሁ የፈለግኩትኝ በዚህ ሰዓት ላይ እንትን ምንም አሁን እኔ ቀደም ልጅ ዘማሪ ምናም የኢየሱስ ልጅ ምናም ያለው ልጅ ዘማሪ ስለሆነ ስራ ላለመስራት ስለሆነ የሚዘምረው ዮሴፍ በቀለን ባየንበት አይናችን እኛ ይሳኮር የሚባል የሙሉ ጊዜ መድረክ አሟቂ ማየት በጣም ነው የሚያመን። አየ ዮሴፍ በቀለን ስታስበው ኤንጂ ውስጥ ይሰራል፣ ያገለግላል፣ መዝሙር ያሳትማል፣ መዝሙሩ ሽጦ ለቤተ ክርስቲያን ይሰጣል። አሁን ለዮሴፍ በቀለ የበረሮ መድኃኒት ረሳዋት ትችላል። እንደዚህ ከሆንክ እንደዚህ ከሄድክ ፋውል ነው። እንደዚህ መዞር እንደዛ ነው። ይኸውልህ እኛ እነ ዮሴፍ በቀለን ባየንበት በዘማሪ ዓለም ውስጥ ገባ እንደነ ኤፍሬም አለሙ እንደነ ይስሐቅ ሰዲቅ አይነት ሰላም ለእናንተ ይሁን። እንዴት ናችሁ? እንደነ ኤፍሬም አለሙ እንደነ ይስሐቅ ሰዲቅ አይነት ጆይ ጭሮን እኮ አገልግሎቱን አንደግፈውም ብር ልንጠይቀው ብቻ ነው ይሄድ ነው ብለው በድፍረት ጽሁፍ የሚጽፉ ነውር ምን እንደሆነ የማያውቁ ነውር ጌጣቸውን ማየት ያሳፍረናል። በዚህ ዘመን በጣም እኮ ነው የሚያሳዝነው። ከአጥንቱ ይቅርብኝ ከመረቁ እበላለሁ የሆነ አገልግሎት ማለት ነው። ጆይ ጭሮ ምንድነው? ሐሰተኛ ነው። አገልግሎቱ ምን ትላላችሁ? አንደግፍም፣ ገንዘቡስ ይደግፈናል አይነት አገልግሎት ማለት ነው። እና በጣም በዚህ ዘመን ፈታኙ ነገር የገንዘብ ጉዳይ ነው። አቤል አቡና ገንዘብ አልፈልግም እያለ ነው ወይ? በአየር ነው የሚኖረው ወይ? በጣም ብዙ ገንዘብ ያስፈልገኛል፣ ለመስራት ሞክራለሁ፣ ተፍላለሁ። ፐርሰናሊ አሁን ስለኔ አይደለም፣ ቤተክርስቲያን ስለገባችበት የጋራ ችግሮቻችን ነው እያወራ ያለሁት። አሁን የጋራ ችግር ሲወራ እኔ ለመንቀፍ እየሮጥኩ እናንተም ማታውቁትን ችግር እያወራሁ አታስመስሉት። እናንተም ይህንን ችግር ጠንቅቃችሁ ታውቃላችሁ። ልዩነቱ ምንድነው? እናንተ ችግሩን ተዋሹታላችሁ፣ የውሸት ነው፣ ነገሩን እየካዳችሁት ነው የምትኖሩት። ይሄ ቀድሞ እጁን አሾልኮ ሲያይ እጁን ሲቆርጡበት ጓደኞቹ ምን ገጠመ ሲሉት አይ እጃችሁን ከታችሁ ሞክሩት እንደሚል አይነት ሰው ማለት ነው። በቃ እናንተም ተቆርጣችሁ እዩት እንደሚል አይነት ሰው። በየመድረኩ ያሉ አገልጋዮች ሌባ ዘራፊዎች ናቸው። አሁን ሰሞኑን እንኳን የሰማሁትን ነገር ልንገራችሁ። በደንብ መረጃውን አጠናቅሬ ሲመጣ ፕሮግራም እሰራበታለሁ። ደቡብ አፍሪካ ውስጥ ያለ አንድ አገልጋይ አለ። ሰሞኑን እንትን አይታችኋል? ድብድብ አይታችኋል? ደቡብ አፍሪካ ውስጥ አይታል ማቲ ድብድብ መድረክ ላይ የሚደባደቡ አይቻለሁ ቪዲዮ። በጣም ጥሩ። ያቺ ቸርች 2 ላይሰንስ ወጥቶባት ነው ጸብ የተገጠመው። እዛ ቸርች ውስጥ 2 ላይሰንስ። ፓስተር ነኝ የሚል አንድ ማፊያ ግለሰብ አለ፣ ቤተክርስቲያኗን እየበጠበጠ ያለ ቤተክርስቲያኗ ከተመሰረተች 20 ዓመቷ ይሆናል። ይህቺ ቤተክርስቲያን ከተመሰረተች 20 ዓመት ቢሆናትም ይሄ 13 ዓመት ሙሉ ፓስተር የሆነ ሰው በ7 ሽማግሌዎች የምትመራዋን ቤተክርስቲያን እንዲያገለግል ከተባለ በኋላ ይህችን ቤተክርስቲያን ቀኝ ግዛት እየገዛት ይገኛል። የደረሰኝ አንዳንድ መረጃዎች 7 ሱቆች እንዳሉት፣ 7 ሱቅ አለው ይሄ ሰው። 7 ሱቅ ብቻ አይደለም ያለው፣ በጣም ጠንካራ የሆነ ሀገረ ደቡብ አፍሪካ ውስጥ በጣም ጠንካራ የሆነ እንትን አለው፣ ኔትወርክ አለው፣ ከመንግስት ባለስልጣን እስከ ፖሊስ ድረስ ማለት ነው። የቤተ ክርስቲያኑቷን
ሰዎች ምን እያደረጋቸው ነው ካላችሁኝ፣ ይሄ ሰው በጣም ብዙ ገንዘብ የሚሰራ ሚሊዮነር ነው። ለምሳሌ ስነግራችሁ ደሞዙ 15000 የደቡብ አፍሪካ ራንድ ነው። ወደ ኢትዮጵያ ሲተረጎም ወደ 156000 ብር በወር የሚበላ ደሞዝተኛ ነው። 7 ሱቆች ግን አሉት ደቡብ አፍሪካ ውስጥ። እያንዳንዱ ሱቅ የሚከፍት ኢትዮጵያዊ ፍቃድ ለማውጣት የዚህን ሰው ደጅ መጥናት አለበት። ፍቃድ ላይሰንሳቸውን ሲያስጨርስላቸው የመንግስት አካል ጋር ሄዶ ላይሰንሳቸውን ሲያስጨርስላቸው ደግሞ ገንዘብ ያስከፍላቸዋል። ገንዘብ ማስከፈል ብቻ ደግሞ እንዳይመስላችሁ ይሄ ሰው የሚያደርገው ማለት ነው። አይበለውና ድንገት አንድ ሰው ከሞተ ወደ አገር ቤት የሞተ አካሉ መቀበር ስላለበትና ቤተሰቦቹ ይህንን ሰው በሐዘናቸውን ተወጥተው መቅበር ስላለባቸው ለሞተ ሰው ድርድር ይቀርባል። በዚህን ያክል ነው የሚሸኘው ወደ አገር ቤት ሬሳው ብሎ ማለት ነው። ሬሳ ላይ ያተርፋል ይሄ ሰው። ሰዎች የፍቅር ግንኙነት አድርገው ወይም ተጋብተው ልጅ ወልደው ደግሞ የልጅ ከፈለጉ የልጅ ላይሰንስ ወይም የልጅ ላይሰንስ ስላለ የልጅ ምንድን ነው የሚባለው የልደት ሰርተፊኬት ከፈለጉ ይሄ ሰውዬ ያስከፍላቸዋል። ሀገር ቤት ያሉ ድሆችን እረዳለሁ እያለ በርካሽ ገንዘብ የሚሰራውን ቲሸርት በውድ ገንዘብ እያሸጠ ያተርፋል ይሄ ሰው። ይሄ ሰው እንግዲህ 20 ዓመት ሙሉ በሽማግሌ የምትተዳደረዋን ቸርች በድብቅ ላይሰንስ አውጥቶ የግሉ ለማድረግ ሲጣጣር ነው ጸቡ የተነሳው ማለት ነው። እንደዚህ አይነት ማፊያዎች ናቸው መድረኩን የሞሉት። ሪያሊቲው ነው የምነግራችሁ። እንደዚህ አይነት ማፊያዎች ናቸው መድረኩን ያጣበቡት፣ የእግዚአብሔርን ሕዝብ እየመዘበሩ ያሉት። አሜሪካ መጥቶ የሚያገለግል ባለጉፈሪ ጸጉር ፂሙን ያስረዘመ እንቶኔ የሚባል ነብይና ሐዋርያ አንተን በእግዚአብሔር ቃል ለማረስረስ እነ ጳውሎስ ከሽፍታና ከወንበዴ ከመርከብ አደጋና ከልዩ ልዩ መንገድ ላይ ከሚነሱ በሽታዎች ሰውነታቸውን ታግለው በጽድቅና እግዚአብሔርን በመፍራት ልክ የዕብራውያን ጸሐፊ ምዕራፍ 11 ቁጥር 25 ላይ ሙሴ ብድራቱን ትኩር ብሎ ስላየ ብሎ እንደተናገረ ብድራታቸውን ትኩር ብለው አይተው ይመስልሃል እያገለገሉክ ያሉት? ሁሉንም እየጨፈለኩ አይደለም። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ በጣም ጥቂት ሰዎች በመካከል አሉ። እግዚአብሔር ሁል ጊዜ ቅሬታዎች ስላሉት ማለት ነው። አብዛኞቹን ግን ለትርፍ ነው አገልግሎት ውስጥ የሚገቡት። አለቅ እንደ ቸርች ፖለቲካ ቤተክርስቲያን ውስጥ እንዳለ አደገኛ ፖለቲካ የትም ሀገር የትም ምድር ላይ እንደሌለ ልነግራችሁ ፈልጋለሁ። የኢትዮጵያ ፖለቲካ ብቻ ሳይሆን የዓለም ፖለቲካ ታውቃላችሁ ውስብስብ ነው። እንትኑን ማወቅ አለብህ፣ ሲስተሙን ማወቅ አለብህ፣ ፕሮፓጋንዳውን ማወቅ አለብህ፣ ማንን በምን መንገድ መያዝ እንዳለብህ፣ በየትኛው መንገድ የያዝከውን ፖሊሲ የያዝከውን ሐሳብ አይዲዮሎጂ ሰዎች ላይ ማስረጽ እንዳለብህ ማወቅ አለብህ። ሶሻል ሚዲያ አጠቃቀምክ፣ የተለያየ ግንኙነት፣ ጋዜጣዊ መግለጫዎችክ ምን ላይ ለህዝቡ መድረስ እንዳለብህ ጠንቅቀህ ማወቅ አለብህ አለብህ። ከፖለቲካ ይብሳል የቸርቾች ነገር። እውነቴን ነው የምነግራችሁ። ከፖለቲካ ይበዛል፣ ከፖለቲካ ይብሳል። አሁን ቤተክርስቲያኖች በቢሊየን የሚቆጠር ገንዘብ እየተገነቡ ያሉት የምር የመጀመሪያ ጥያቄያችን የቤተክርስቲያን ግንባታ ስለሆነ ይመስላችኋል? እዚህ ብቻ አይደለም፣ ሌላውም ሃይማኖት ውስጥ ማየት ትችላላችሁ። ገብተን የፈለግነው አናወራም። የሌላ ሰው ቤተ እምነት ውስጥ አሁን የማይገነባ ቸርች የለም። ከሜንላይን ቸርች ጀምሮ እስከ ግለሰብ አዳራሽ ጀምሮ ግንባታ ላይ ነው የሚያተኩሩት። ካያችሁ ህዝብ እየፈረሰ ህንፃ እየቆመ ያለበት ዘመን ላይ ነው ያለን። በሄድክ ቁጥር ቃለ እግዚአብሔርን ከምትሰበከው በላይ በአጉል ተስፋና በእምነት የህዝቡን ኪስ ያላማከለ ፕሮጀክት ይነድፉና ሮብ ለፈውስ ሄደክ ዋሌትክ ታሞ እንድትመጣ ትደረጋለህ። ስለ ገንዘብ ነው የሚወራልክ። መድረኩን ከመጋቢዎች በላይ የህንፃ ኮሚቴዎች ተቆጣጥረውት ገንዘብ ምዝበራና ልመናን የሚያጧጡፉበት ቸርች ከሆንን ቆይተናል። ግንባታ ላይ ነው በቃ ያለን። በቃ 24 ሰዓት ሙሉ እየገነባን ያለ። ለምንድን ነው ግንባታ የሚመረጠው? ለሌባ ስለሚመች ነው። ግርግር ለሌባ ይመቻል። ኦዲት የሚያደርግ የለም።
እኔ የማውቃት ቤተክርስቲያን ማቲም የሚያውቃት አንድ ቤተክርስቲያን አለች። የቤተክርስቲያኑ ዋና ሽማግሌ ጀርሚ ሚት አድርግ ጀርሚ አጠቃቀም እየጠፋበት ቲክቶክ የቤተክርስቲያኑ ዋና ሽማግሌ የሜንላይን ቸርች ነው ማለት የቤተክርስቲያኑ ዋና ሽማግሌ እየዞረ ፈንድራይዚንግ እንዲሰራ ከሚሰራው ፈንድራይዚንግ 20% አይ ቲንክ 20%ቱን ለትራንስፖርቱ ለሆዱና ለግል ኪሱ እንዲያውል ከቸርች ጋር ዲል አድርጎ ነው የሚሰራው 20%ቱን አስበው። ይሄ ሰውዬ እኮ ነገ እኔ ነኝ ቸርቹን ያስገነባውት ይላል። ግን የሱ ኑሮ ነው የተገነባው። እሱ ነው መኪና የገዛው። እሱ ነው ቀና ቀና ያለው። ቸርቹ እስካሁን አላለቀችም። ግንባታውን የሚፈልጉት በአንድ ጊዜ የግንባታ ወረርሽኝ የመጣብህ የእግዚአብሔር ሕዝብ ኢትዮጵያ ውስጥ የምትኖር የእግዚአብሔር ሕዝብ ድሃን አስታውሳችሁ ታውቃላችሁ? ምስኪኖችን ረድታችሁ ታውቃላችሁ? የወደቀ አንስታ ታውቃለች? ቸርች እንደ አገልግሎት የተሰጣትን ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 2 ላይ ዋኖችን ላገኝ ወደ ኢየሩሳሌም ሁለተኛ ጊዜ ሄድኩኝ ብሎ ከ15 ዓመት በኋላ ሄድኩኝ ብሎ እነ ጴጥሮስን እነ ያዕቆብን አግኝቶ በተመለሰበት ሁለተኛው የሐዋርያ አገልግሎቱን አገልግሎ ሲመለስ አሳሰቡኝ አስጠነቀቁኝ ያለው ምንድነው? የዚህን ዓለም ድሆችን እንድታስብ እናሳስባለን። አሁን ምቀኛ ይላል። ለምን? አንድ ጥቅስ አለቻቸው። ይሁዳም እንትኑ ተሰብሮ ለድሃ ይሰጥ አለ ምናምን የሚሉት ስለ ይሁዳ አይደለም። መጠቀስ ያለበት ገላትያን ምዕራፍ 2 ነው። የይሁዳን ሌላ ጊዜ ትጠቅሱታላችሁ። የይሁዳን ሌላ ጊዜ ተሰብሮ ምናምን ለጌታ የምትሰራለት ህንፃ የለም። ጌታ ህንፃ ውስጥ አይኖርም። እግዚአብሔር የሰራው የሥላሴ ህንፃው ሰው ይባላል። መቅደሱ ሰው ይባላል። እግዚአብሔር የሚኖረው መንፈሱን ያፈሰሰው በሰው ላይ ነው። መጽሐፍ ቅዱስ ትንቢተ ኢዩኤል ምዕራፍ 2 ላይ በስጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ አለ። እግዚአብሔር መንፈሱን ያፈሰሰበት ህንፃ የለም፣ ግንብ የለም። እግዚአብሔር መንፈሱን ያፈሰሰው መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2 ላይ ሲናገር እንደዚህ ይላል። ተሰብስበው በነበሩት ላይ መንፈስ ቅዱስ በኃይል ወረደባቸው ነው የሚለው። ተሰብስበው በነበሩት ህንፃ ላይ ወረደ አይደለም የሚለው፣ በነበሩት ሰዎች ላይ ነው የወረደው። በ120ዎቹ ክርስቶስን በሚጠባበቁ ደቀ መዝሙር በሆኑ በሐዋርያቱና በኢየሱስ ተከታዮች ላይ ነው የእግዚአብሔር መንፈስ የወረደው እንጂ የወረደበት ህንፃ የወረደበት ተቋም የለም። መንፈስ ቅዱስ ሰውን ነው አድሬስ ያደረገው። አሁን ያለችው ቤተ ክርስቲያን አድሬስ የምታደርገው ሰውን ነው፣ ድንጋይን እኮ ነው። በጣም ቫልዩ የሚሰጠው በዚህ ሰዓት ላይ አልሙኒየም ይባላል፣ ኮለን ይባላል፣ አሸዋ ይባላል፣ ጠጠር ይባላል። ወንድም ኤልያስ፣ ወንድም ሳሙኤል፣ ወንድም ኤርሚያስ፣ እህት ኤልሳ፣ እህት የሺ፣ እህት ድንቄ፣ እህት ምናምን አንቺን ማን ያስብሻል? አንተን ማን ያስባል? የአንተ ሜን ትኩረት አይደለም። ቤተ ክርስቲያን የህንፃ ኮሚቴ፣ የሽማግሌዎች ህብረት፣ የወንጌላውያን ህብረት ቀኑን ሙሉ የሚያሳስባቸው የጀመርነውን ባለ 5 ወለል ህንፃ እንዴት አድርገን እንጨርስ ነው እንጂ የሚሉት ክርስቶስ ኢየሱስን የገነባውን የሞተለትን ሕያው ህንፃ ሰውን እንዴት አድርገን እግዚአብሔርን በመምሰል እናብቃው አይደለም የቸርች ትኩረቷ። ሪያሊቲውን ነው የምነግርህ። አንተ ልጅ ሁልጊዜ ወቀሳ ነው ምናምን ከሉቃስ የበለጠ ብራዘር እስካፎልዲንግ ምናምን ነው እየተማርክ ያለው ቸርች ውስጥ እኮ ባሬላና አቃፋ እኮ ነው ስልጠና እየተሰጠ ያለው። ገብቶሃል? ጥሩ ነው ህንፃ ግንባታም ጥሩ ነው እኮ የሆነ ነገር ቢታሰብልህ ምንም ችግር የለም። በተለይ ደግሞ ሜንላይን ቸርች ከሆኑት ውጪ የግለሰቦቹ አዳራሽ ልክ እንደ ሄኖክ ያደረጉት ሸሚዝ ቁልፍ እስኪበጠስ ድረስ ሆዳቸውን የወጠሩት በተለይ በጉልበት ኢንጂነር ይኖራል። አንድ ምስኪን ኢንጂነር በኢንጂነሩ ዕውቀት ያስገነባሉ። አይከፍሉትም። ለብዙዎቹ ከፍለው አይደለም ያሰሩት። ልክ ግብፅ የእስራኤላውያንን ጉልበት በነፃ እየጨቆነች እየገረፈች ትበዘብዝ እንደነበረ የፈለገችውን ታስደርግባቸው እንደነበረ በኢንጂነሩን ህንፃ ያስገነቡታል።
አርክቴክቱን ያሰሩታል፣ ስዕል ያሰሩታል፣ የህንፃውን ዲዛይን ያስወጣል። ማን ነው ለጌታ ቤት የህንፃ ዲዛይን ቆንጆ ዲዛይን የሚያወጣው? ማን ነው 3D ፕሪንቱን የሚያመጣው? ምናምን ይባላል። ከዲዛይን ጀምሮ ከጽንሰ ሐሳብ ጀምሮ እስከ ባሬላ ሸከማ ድረስ የሚገነቡት ምኖች ናቸው? ምዕመኖች ናቸው። ቸርቹን ገነባው የሚለው ግን ግለሰቡ ነው። ሪሊ እግዚአብሔር በዚህ ሰዓት የእግዚአብሔር ልብ በዚህ ሰዓት የሙሉ ወንጌል ባለ 15 ፎቅ ህንፃ ይመስላል። እግዚአብሔር በዚህ ሰዓት የእግዚአብሔር የልቡ ምት የልቡ ሐሳብ የእግዚአብሔር ልጅ ሐሳብ መጽሐፍ ቅዱስ ሲናገር በልጁ ዓለምን የመጠቅለል እቅድ ያለው እግዚአብሔር በዚህ ሰዓት ላይ ግንባታ የመገንባት ሐሳብ ያለው ይመስልሃል? አሁንም የምነግራችሁ በደንብ ስሙ። አቡና ብዙ ጊዜ ኔጌቲቭ ነው። ልክ ነው፣ ኔጌቲቭ ነው። አቡና ኔጌቲቭ ነው። በዛ መካከል ላይ በጣም ባለጸጋ የሚሆኑ ሰዎች አሉ። ተመልከቱ፣ ቸርች ውስጥ ጠጠር ላይ ፈርቅ የሚይዙ መኪና ላይ ኮሚሽን የሚይዙ እንኳን ደህና መጣችሁ። ህንፃ ላይ ኮሚሽን የሚይዙ ፈርቅ የሚይዙ በጣም በቃ ተጠቃሚዎች አሉ። እዛ ቦታ ላይ ዕለት ዕለት የተናገረ ሰው ካለ ያወራ ሰው ካለ አስወርደና ሙሌን አስገባው። አንድ ቁጥር እየጻፈ ነው ሙለተ እና እኔ መውረድ እችላለሁኝ። አቡና ታቸውን ይሰማሉ። ክርስቶስን እንዴት እንደምናይበት በዛውም ትነግረናለሽ። ንገር፣ በውስጥ ትነግረዋለህ። አቡና ቅድም ያሰብኩትን ነገር ይነግረዋል። እሺ ኤኒዌይስ ተመልሰና ይኸው እኮ ገባ እንዴ እንትና ገብቷል እመለሳለሁ አለ ጀርሚ እመለሳለሁ አለ። እና የእግዚአብሔር የልብ ሐሳብ ምንድነው ስትል ሕያዋን የሆነ ህንፃ መስራት ነው አይደል? የእግዚአብሔር ሐሳብ ህንፃ እኮ ነን። የእግዚአብሔር ህንፃ ለመሆን ተሰሩ ይላል መጽሐፍ ቅዱስ። ቅዱሳን የሆነ ህንፃ የሰው ልጅ ነው። ቤተ ክርስቲያን ሸክሟ ሰው እንጂ ግንብ ሆኖ አያውቅም። ቤተ ክርስቲያን ሸክሟን ግንብ ስታደርግ ነው የሳተችው። በዘመናት መካከል ቤተ ክርስቲያን መቼ ሳተች ብትል አንደኛ ሁለተኛ ክፍለ ዘመን ላይ ስደት እያለ መከራ እያለ ሮማውያን በቤተ ክርስቲያን ላይ ነገስታት በተፈራረቁ ቁጥር በሚያደርሱት ውድመት፣ በሚያደርሱት ገደል፣ በሚያደርሱት ግድያ አይደለም ቤተ ክርስቲያን ማንነቷ የጠፋው። ቤተ ክርስቲያንን ታሪክ አንብቡትማ። ቤተ ክርስቲያን በምትጨነቅ ጊዜ ሰማዕቶቿን የበዙት ከነ ልጆቻቸው የሚሞቱ አንክድም ጌታችንን መድኃኒታችንን ኢየሱስን ከምንክድ እንትናችንን ብታርደን ይሻላል፣ አንገቴን ብትቆርጥ እሳት ውስጥ ብጠበስ ይሻላል የሚሉ እጅግ ቅዱሳን እጅግ ሰማዕታት ነው ቤተ ክርስቲያን በታሪኳ ውስጥ ያላት። መቼ ቤተ ክርስቲያን መውደቅ ጀመረች ብላችሁ የቤተ ክርስቲያንን ታሪክ ስታጠኑ የክርስቲያን ነገስታቶች ሮምን ከተቆጣጠሯት በኋላ ቤተ ክርስቲያን ሰላም ስትሆን የሮም ብሔራዊ እምነት ክርስትና ከሆነ በኋላ እምነቱን የሚፈትኑት ሰዎች ከውስጥ የሚነሱ መናፍቃን እምነቱን መፈተን ጀመሩ። እሱ ብቻ አይደለም፣ ደግሞ ቤተ ክርስቲያን ትላልቅ ታወሮችን መስራት ጀመረች። ፖለቲካ ውስጥ ኢንቮልቭ ማድረግ ጀመረች። ነገስታቱ የጳጳሳቶቹ ዘመድ መሆን ጀመሩ፣ ወዳጅ መሆን ጀመሩ። ቤተክርስቲያን መታመስ ጀመረች። ኢንቮልቭ ያደርጋሉ። የእግዚአብሔርን ሐሳብ ትተው የህዝቡን የቅዱሳንን ነገር ትተው የቤተክርስቲያን ጳጳሶች ፓትርያርኮች እየተዉት ህዝቡን፣ ቢሾፖቹ እየተዉት ህዝቡን ምን ላይ ትኩረት ማድረግ ጀመሩ? ፓወር ላይ፣ ተሰሚነት ላይ፣ የነገስታትን ልብ መማረክ ላይ፣ የሚነሳውን ንጉስ ኮንትሮል ማድረግ ላይ፣ ከዛም በላይ ትልልቅ ጦርነቶችን ማወጅ። ሰውን ለማዳን የተጠራች ይቺ ቅድስት ቤተክርስቲያን ግድያ ውስጥ መሳተፍ ሁሉ ጀመረች። ጦርነት ሁሉ ማወጅ ጀመረች ቤተክርስቲያን ማለት ነው። ኢየሱስ ክርስቶስ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም የሚለውን በወርቃማ ቃላት የደመቁ የክርስቶስን ትምህርት ሁሉ ሻረች ቤተክርስቲያን። ሰውንም ግድያ ውስጥ ገባች። በሻሞላ የምትጠበቅ ቤተክርስቲያን ሆነች። ጦረኞች ያሏት ቤተክርስቲያን ሆነች። ድሮ በመጽሐፋቸውን ይዘው እውነታቸውን ይዘው መስቀላቸውን ይዘው ዓለምን ያንቀጠቀጡ በጦርነት ሳይሆን በሰላም ስብከት ዓለምን ያናወጡ ቅዱሳኖቿን ረስታ የቤት ግንባታ ላይና የውስጥ ኃይል ላይ ስታተኩር ቤተክርስቲያን እውነተኛ ኃይሏን መንፈስ ቅዱስን
ሉዝ ማድረግ ጀመረች። መስማት ማቆም ጀመረች። ቤተክርስቲያን ተተረማመሰች። መከፋፈሎቹ ምናምን ስታዩ ቤተክርስቲያን ብጥብጥ ያለችው ቤተክርስቲያን ምን ከሆነች በኋላ ነው? አገራዊ የነገስታት እምነት ከሆነ በኋላ ነው የተበጠበጠችው ቤተክርስቲያን። አሁንም ልብ በላችሁ አስቡ ወዳጆች። በእኛ ዘመን ተመሳሳይ ነው። መገንባት እንችላለን። እውነቴን ነው። ግንባታ ምናምን ጥሩ ነው፣ አሴት እኮ ጥሩ ነው የሚሉ ሰዎች አሉ። በዚህ ጭንቅላታቸው ስማርት የሆኑ ለምሳሌ አንድ ቤተክርስቲያን ይዞታ ቢኖራት 1000 ካሬ ሜትር ይዞታ ቢኖራት ይህ ካሬ ሜትር ለትውልድ እኮ የሚተላለፍ ነው፣ ሀብት ነው። ሪሊ ቤተክርስቲያን መሬት ነው የምታስተላልፈው? ለልጅ ልጆቿ የምትናገረው ይሄን ነው ቤተክርስቲያን? መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ እንደዚህ ያለው፣ አንተ ግን ከማን እንደተማርክ ታውቃለህ። ለሚታመን ለሚጠብቅ ሰው ይህንን እምነት ይህንን እውነት አደራ ስጥ። ቤተክርስቲያን አደራ የምትሰጠው ክርስቶስን፣ ትምህርቷን፣ መጽሐፍ ቅዱሷን፣ እውነቷን፣ ትውፊቷን፣ ጽድቋን ነው እንጂ ቤተክርስቲያን የትኛው ቦታ ላይ ጋሻ መሬት ትሰጣለች? ሐዋርያቱ ያሉበት ሐዋርያ አበው ያሉበት ቤተክርስቲያን እና ምንድነው ልቡ ስትል ግንባታን እየተቃወምኩ አይደለም። እኔ ቤተክርስቲያን ለምሳሌ በረሃ ላይ ምናምን የሆነ ጥግ ላይ የሆነ አፋር ላይ ሶማሌ ላይ የሆነ መጠለያ ቢኖራቸው ደስ ይለኛል ሰዎች። እዚህ ከተማ ያለን ሰዎች ግን ደህና ቸርች እኮ አለን። ግን ጎረቤት የሆነ አጥቢያ ቃለ ሕይወት አጥቢያ ግንብ ገንብታለችና እኛም እስቲ ህንፃውን እንገንባ የሚሉ ደግሞ አሉ። ሌባ ሙሽለቃን ሙሽልቅልቅ ያልክ ሌባ ነው። እኔ ግን ብሎክ ያረኳችሁ ሰዎች ስገባ የምትመጡት የሆነ ቴሌግራም ግሩፕ እንዳላችሁ ደርሼበታል። ሄዱና ሞልጩት፣ ሊንክ የሚላክላችሁ ሄዱና ሞልጩት ተብላችሁ የምትመጡ። ብሎክ ካደረግኩ እንዴት ነው የምታየኝ? እና ካደረግኩ አልፈልግህም ማለት ነው። አትምጣ በቃ። አንተም እኮ አትፈልገኝም፣ ስለማትፈልገኝ ነው የምትሰድበኝ። እኔም ብሎ ካደረግኩ ስለማልፈልግ ነው። አንመጣጣ በቃ። አትምጣ፣ አንመጣ፣ ተወኝ በቃ። እና ቤተክርስቲያን በቃ የትልቅ ነቀርሷ ገንዘብ ነው። ኢየሱስ ክርስቶስም ለሐዋርያቱ በነገራቸው ትምህርት ውስጥ ምን ብሎ ነው የነገራቸው ስትል፣ ለሁለት ጌቶች ልትገዙ አይቻላችሁም። ለአንዱ ራሳችሁን ትሰጣላችሁ፣ ከአንዱ ራሳችሁን ትነጥቃላችሁ። ለአንዱ ፊታችሁን ለአንዱ ጀርባውን ትሰጣላችሁ። አለቀ። ቤተክርስቲያን ውስጥ ትልቅ ቻሌንጅ ምንድነው ስትሉ፣ የዝሙት ኃጢአት ብቻ እንዳይመስል። በዝሙት ኃጢአት አዎ ተፈትነዋል። ባለፈው የኤአይ መዝሙር ኃጢአት ነው ምናምን ሲለኝ፣ ቢያንስ ኤአይ ዝሙት አይሰራም ከማቲ ጋር እየተከራከርን ነበር። ጥሩ ጎኑ አሁን ዘማሪዎቹ መድረክ ላይ ብቻ ሳይሆን አልጋ ላይ የሚዘሉ ስለሆኑ ተቸግረናል። አልጋ ላይ ነው የሚዘሉ፣ ሲጥ እያደረጉ የሚዘሉብን። ስለዚህ ቢያንስ ኤአይ ያስጠላል እኮ ኤአይ አይመቸኝም እኮ። ቢያንስ ኤአይ አልጋ ላይ አይዘልም። አትሊስት ቅዱስ ኤአይ ባይኖርም ግን በቃ አይዘልም። በተለይ አንዳንዶቹ ሳሌክት አድርጌ በኤአይ መዝሙር የምሰሩ ልጆች የነዚህን ብዬ በውስጥ ላኩልኝ፣ ልክላቸዋለሁ። የነዚህ ሰዎቹ ባይዘምሩት ደስ የሚል መዝሙር አለ። እንዲህ መዝሙሩ ቅዱስ ነው፣ ሰዎቹ እርኩስ ናቸው መሰላችሁ። ልምምዳቸው ህይወታቸው እርኩስ። አሁን ስም አልጠቀስኩም ወገኖች፣ ስም አልጠቀስኩም። የሆነ ሰው ላይ ፈረድክ ምናምን እንዳትሉኝ። ላይፍ ስታይላቸው ነው በቃ። እኛ የመረረ ኤአይ ቢሰብከን ይሻላል እኮ። አንዳንዱ ሰባኪ ህይወት ይናገር እስቲ ብሎ ምንም ህይወቱ የማይናገር ሰውዬ ከሚዘምርብን ምንም ህይወት የሌለው ኤአይ ቢዘምርልን እኛ ህይወቱን ወስደን ኤአዩን እንተወዋለን። እና የዘመናችን ትልቁ ፈተና ገንዘብ ነው። አንዳንዱ በረከት ነው፣ ቀንተ ነው ይላሉ። አሁን እያዘጋጀው ነው። ከቻላችሁ እዚህ ቲክቶክ ላይ ያላችሁ ወገኖች፣ የምትወዱኝ ሰዎች ስለ ቅናት አገልጋይ የትኛውም ሐሰተኛ ብዬ እኔ የምጠራቸውን ሰዎች ስለ ቅናት የሰበኩን ስብከት በውስጥ በኩል ላኩልኝ። ቀድመው ምዕመናቸውን የሚያስተምሩት ቅናት አጥንትን ያነቅዛል ምናምን ብለው ነው። መጽሐፍ ቅዱስ ቅናት አጥንትን ያነቅዛል አይልም? በትክክል ይላል። የትኛው ቅናት ነው ግን አጥንትን የሚያነቅዘው? እሱን አይደንቲፋይ ማድረግ አለብን። አንድ ሐሰተኛ ነቢይ ዘይት መሸጡ ትክክል አይደለም ማለት ቅናት የሚመስላችሁ ሰዎች አሉ። ይሄ እኮ መጽሐፍ ቅዱሳዊ እውነት ነው።
ፈውስ አይሸጥም ያለን ኢየሱስ ነው። ሂዱ ፈውሱ፣ በስሜ አጋንንትን አውጡ፣ ታምራትን አድርጉ፣ በነፃ የተቀበላችሁትን በነፃ ስጡ አለ። ማን? ኢየሱስ። ይሄ የጌታችን የክርስቶስ የመድኃኒታችን የጌታችን የክርስቶስ ኢየሱስ ትምህርት እንጂ የአቤል አቡናና መሰል ወጣቶች ትምህርት አይደለም። እንዳትረሳው፣ ሪያሊቲውን እንዳትረሱት። ይሄ የአቡና ትምህርት አይደለም፣ የመጽሐፍ ቅዱስ እውነት ነው። በቃ ፈውስ አይሸጥም። በዘይት ተደርጎ ፈውስ አይሸጥም። በጨው ተደርጎ ፈውስ አይሸጥም። በጨርቅ ተደርጎ ፈውስ አይሸጥም። ልጸልይ ልክ ትፈወሳለህ ብሎ ታሪክ የለም። ጸሎት አይፈውስም አይደለም ያልኩት። በእምነት የሆነ ጸሎት ደዌን ትፈውሳለች ይላል መጽሐፍ ቅዱስ። አንድ ደፋር ሰውዬ ላሰማችሁ። ሶሪ፣ በጣም ግን ሶሪ። አየር ከያዝኩባችሁ ለቃለሁ። አሁን ነው የሚለቀው አየራችሁ። አንድ ላሳያችሁ። ይህን ሰውዬ ስሙት። እንደዚህ አይነት ሰዎች ነው እንግዲህ የገጠሙን። ዘር የዘሩ ሰዎች ቀጥታ ባለስልክ ደውሎ የሚያገኝበትን ኦፖርቹኒቲ ሰማችኋለሁ። መንቶኮቦስ አጋንንት እንዳይደውል እጁን ቆርጬዋለሁ። አዳዳስ ስማው። አቤት 10,000 ገንዘብ አስገብተህ ደውል። ኦኬ በቃ አስገብተህ ደውል። ስለኔ ልታስተምር ባክት ጸሎት ለአንተ ብሎክ ሲያደርግ ምን ያመጣል? ነቢይን ማዘዝ ማንም አይችልም። እንደዚህ ነው። በቃ በጣም ነው በእግዚአብሔር ላይ ያለኝ እምነት። በጣም ሳትሰራ መጸለይ ጸሎት ምንም ነገር የለም። አትጠራጠር። ዘር ሲባል የምትበሳጭ ከሆነ እኔ ጠይቅ። የድህነት አጋንንት ነው ነገ ደውለው። የድህነት አጋንንት ነው ነገ ደፍሮ እንዴት ይደውላል? ከኔ ጋር አፍ ልታወራ የእግዚአብሔር የቁጣን እሳት ዛሬ ማታ በመኝነት ሊገጥ ቃሉና የምንማረው እድና ተማራ እዛ ነገ ለምን ትማራለህ? የሉሲፌር መልእክተኞች ናችሁ። ቅባት እጅ መከልክል የበረከት እንቅፋቶች፣ የሪቫይቫል እንቅፋቶች ቃሉና የምንማረው ሊያስተጓግሉ የሚመጡ ሰዎች አይናቸው ድንገት መጥፋት ጀመር። በቃል አሰበው ጠዋት ሳይነገባቸው ሲኖ በላያቸው ይውጣል። ኢየሱስ ይሄ ልጅ አንዴ ግን ጥያቄ በዛው እንድትመልሰው ጥያቄ ልጠይቅህ። በዛው ከዚህ ጋር አያይዝ። እሺ በደንብ አዳምጠኝ። ግን ጥያቄ ሆነብኝ። ብዙ ጊዜ እስካሁን የነገርከን አሁን ነው የሰማናቸው አገልጋዮች አሉ፣ ዘማሪም ይሆናሉ፣ አሁን የሚያየነው ልጅ አለ እና እነዚህ መሳቂያ የሆኑ አገልጋዮች መሳቂያ የሆኑ ሰዎችን እናያለን። ግን በአብዛኛው አገልጋዮች ወይም ደግሞ በአብዛኛው ቤተክርስቲያን ውስጥ ያሉ ሰዎች ወይም አገልጋዮች በአብዛኛው እንደነዚህ አይነት ሰዎች ናቸው ማለት ትንሽ አይከብድም ወይ? ሁሉም አላልክም፣ ግን በአብዛኛው ማለት ትንሽ አይከብድም? አብሮ ደግሞ ይቅርታ በጣም አቤላዬ፣ እንደገና ደግሞ መፍትሄውስ ምንድን ነው የሚሆነው? ማለት አሁን ለምሳሌ ሰዎች አገልጋዮችን መርዳት ሲፈልጉ እንዴት ይድርዱ፣ ቤተክርስቲያን ገንዘብ እንዴት ይስጡ የሚለውን ደግሞ አብረህ ብታነሳው ተባረክልኝ። እሺ በአብዛኛው ያልከውን አስመርበት። በአብዛኛው እሱን ነው እኔ ሳልሆን መጽሐፍ ቅዱስ ነው አይ ቲንክ እንደዛ የሚለው። ቆይ ላውጣና ከዚህም በፊት አንብቤልሃለሁ፣ ግን የእግዚአብሔር ቃል ስለሆነ አሁንም አነብልሃለሁ፣ ደግመዋለሁ። ውስጥ ያሉ አገልጋዮች እያልኩ ነው ያለው። አሁን ኢትዮጵያ ውስጥ ያሉ አገልጋዮች በአብዛኛው ይላል መጽሐፍ ቅዱስ ላይ ዓለም ላይ ያሉ አገልጋዮች በአብዛኛውን መመፀኛ ነው ያለው። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው የሚለው። ለማንበብ ጴጥሮስ ምዕራፍ 1 ቁጥር 1 እና ቁጥር 2 ነገር ግን ሐሰተኛ ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኛ አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ የሳቡ የሚያጠፋን ኑፋቄ አሾልከው ያስገባሉ። ቁጥር 2 ብዙዎች በመዳራታቸው ይከተሏቸዋል፣ በእነርሱ ጠንቅ የእውነት መንገድ ይሰደባል። ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸውም አንቀላፋ። እኔ አይደለሁም ያልኩትኝ። መጽሐፍ ቅዱስ ወደ እውነት የሚወስደው መንገድ ጠባብ እንደሆነ፣ ወደ ጥፋት የሚወስደው መንገድ ሰፊ እንደሆነ፣ በጠባቡ መንገድ ጥቂቶች እንደሚገቡ
በጥፋት መንገድ ብዙዎች እንደሚሄዱ ይናገራል። ሁልጊዜ የጥፋት መንገድ ሰፊ ነው። ለዚህ ነው ክርስትና ዓለም ላይ ሲበዛ ነው መፍራት ያለብን። ይበዙ ነበር ይላል። ግን ይበዙ ነበር የሚለው አመፅን የሚያደርግ ወይም በክርስቶስን የማይመስል ቁጥር አይደለም የሚጨምሩት የነበሩት ህይወታቸው ላይ። ክርስትና ማንም ልኬቱና መለኪያው ኢየሱስ ክርስቶስ ነው። አንድ ክርስቲያን ተሳክቶለታል ወይም በቅቷል የሚባለው ኢየሱስን በመሰለው ልክ ነው። ተስፋዬ ጋቢሶን በመሰለው ልክ አይደለም። ወይም ታምራት መጋቢ ታምራት ኃይሌን በመሰለው ልክ አይደለም። ወይም ሸዋዬ ዳምጤ፣ እነዚህ ምሳሌ የሚሆኑ አባቶቻችን ናቸው። እነሱን ለመምሰል በእምነትም በህይወትም ለመምሰል መሞከር ችግር አለበት እያልኩ አይደለም። ግን ትክክለኛው የክርስትና መመዘኛ ተስፋዬ ጋቢሶ ሳይሆን ራሱ ክርስቶስ ነው። ጳውሎስም ለንጽጽር ሲያቀርበው መጽሐፍ ቅዱስ ላይ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። በሌጣው ጳውሎስ እኔን ምሰሉ ቢሆን ኖሮ የስተት ትምህርት ነበር የሚሆንበት። ጳውሎስ ምን አለ? እኔ አለ ቀድሞ ኢየሱስን እመስላለሁ አለ። ስለዚህ እናንተ ማንን ምሰሉ? እኔን ምሰሉ አለ። ኢየሱስን ለመምሰል ኢየሱስ ከራቀባችሁ እኔ ኢየሱስን ስለመሰልኩት እኔ ቅርባችሁ ሐዋርያ የሆንኩኝ እናንተን የማገለግለው እኔን እናንተ ምሰሉ አለ። ለምን? እኔን ከመሰላችሁ እኔ ኢየሱስን ስለምመስል ኢየሱስን ትመስላላችሁ እያለ ነው። ዋናው እንድንመስል የተጠራ ነው ጳውሎስን አይደለም። ጳውሎስ ኢየሱስን ባይመስል ኖሮ ጳውሎስን መምሰል በራሱ ትክክል አይሆንም ነበር። ጳውሎስን መምሰል ወይም ጳውሎስን ለመምሰል የቀረበ ጥሪ ትክክል የሆነው ጳውሎስ ክርስቶስን ስለመሰለ ነበረ። ይሄ ነው የእግዚአብሔር ቃል እውነት ሐሳብ። ኢየሱስ ክርስቶስን የሚመስል ትምህርት፣ ኢየሱስ ክርስቶስን የሚመስል መንገድ መከተል ነው መፍትሄው። መድኃኒቱ አሁንም ኢየሱስ ነው። እግዚአብሔር መድኃኒት አልቀየረም። ኢየሱስ ክርስቶስ ጌታ ነው። መድኃኔ ዓለም ነው። አሁንም መድኃኒቱ የዓለም መድኃኒት ነው። መድኃኒቱ አሁንም እኔ ወደ ክርስቶስ ፊታችንን እናዙር ነው። አሁን የስብከቶቻችን ማዕከል ምንድን ነው? የስብከቶቻችን ማዕከል ራሳችን ነን ወገኖች። ዝም ብላችሁ መዝሙሮቻችሁን ስሟቸው። በጣም ብዙ መዝሙሮቻችሁ ራሳችሁ ነው የምትዘምሩት። ህመማችሁን ብቻ ነው የምትዘምሩት። ስኬታችሁን ነው የምትመዘምሩት። ተባርኬ አልጠገበም፣ ባርኮኝ፣ ጨምሮልኝ፣ ገና ሳልጠይቀው ከፈተልኝ፣ የጥያቄ መልስ ምናምን ማለት እናንተ ላይ ነው የሚያተኩረው። ራሱ እግዚአብሔር ላይ፣ የእግዚአብሔር ልጅ ላይ፣ ክርስቶስ ላይ፣ ወንጌል ላይ፣ መጽሐፍ ቅዱሳዊ እውነት ላይ መዘመሩ ራሱን ችሎ ችግር አለበት። ባረከኝ ብሎ መዘመር ችግር አለበት። እኔ እንደሱ ችግር የለበትም አላልኩም። ሙሉ አልበም ግን እኔ የሚል ከሆነ አንተ በእኔነት በሽታ ተይዛል። ሳይካትሪስት ጋር ሄደ መመርመር አለበት። እኔ የሚያስበልህ ጉዳይ ካለ ማለት ነው። ስለዚህ ክርስቶስ ኢየሱስን ማዕከል ማድረግ ነው። ሌላው መጽሐፍ ቅዱሳዊ የሆነ እውነት አሁንም ከሰዎች ጋር ማልግባባበት ገንዘብን የሚወዱ አገልጋዮች የስኬት መለኪያ ተደርገው መቅረባቸውን ማቆም አለባቸው። ለምሳሌ ቪኤት የሚነዳው ጎረምሳችሁ እኔ ነብይም ሐዋርያም አላቸው። ጎረምሶች ቪኤት የሚነዱ ጎረምሶች በምንድን ነው ቪኤት የሚነዱት? አሁን ምቀኛ የሚል ጽሑፍ ጠብቃለሁ። ብቸኛ ተባራኪዎች እነሱ። እንደውም በጣም ታዋቂ አባባል አለ አይደል? ኢየሱስ ክርስቶስ 3 ዓሳና 2 እንጀራ ወይም 2 ዳቦ ወሰደና 5000 ሰው ምን አለ? መገበ አይደል? ማትዬ 5000 ሰው ምን አለ? ኢየሱስ መገበ። አንዱ ኢየሱስ 5000 ሰው መገበ። አሁን 5000 ሰው አንድ ሰው ነው የሚመግቡት ያሉት። 5000 ምዕመናን አንድን ነብይ ነኝ የሚል ሰውዬን መመገብ ነው የያዛችሁት። የሱን ቪኤት መግዛት ነው የያዛችሁት። የሱን ቤት ማደራጀት ነው የያዛችሁት። ወዳጆቼ እኛ የምናውቃቸው አገልጋዮች የሚሰጡ ነው የሚቆረሱ ናቸው። እኛ ኢየሱስ የአገልግሎት ሳምፕላችን ኢየሱስ አይደል? ለዚህ ነው የሐዋርያት መልእክቶችን ስታነቡ ዕብራውያን ምዕራፍ 2 ላይ የእምነታችሁና የሃይማኖታችሁ ጀማሪ ክርስቶስን ተመልከቱ ይላል። የምናችንን ጀማሪ የእምነታችንን ከዛ የምናችን ጀማሪ የሃይማኖትን ጀማሪ። ሃይማኖትክ ምንድን ነው? ያንተን ሃይማኖት ማንም የጀመረው? ሃይማኖትህ ኢየሱስ ክርስቶስ ከሆነ የጀመረው ያንተን ሃይማኖት መመልከት ያለብህ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን በምን እንየው? በቅዱስ ቃሉ እንየው። በቤተ ክርስቲያን ታሪክ ውስጥ እንየው። በእውነት ራሳቸውን መስዋዕት ባደረጉ አባቶቻችን፣ በሰማዕትነት በከፈሉ አባቶቻችን እንየው። አይኖቻችሁን ስትጫፍኑ ማንን ለመሆን ነው የምትናፍቁት ወዳጆች?
ቢሊየነር የሆነውን ቡሽሪን ነው መሆን። አሁን በጣም ብዙ ሰዎች አይታችኋል አይደል? አንዱ ልጅ ሲያለቅስ ገና መምጣቱን ይኸው ቸርች ሳልገባው ቸርች ሳልገባ እያለቀስኩ ነው። የእግዚአብሔር ሰው ቤኒን ይመጣ እሱ ላይ ያለውን ቅባት ያለ እሑድ ፕሮግራም ቸርች መሳተፍ ሲገባው አዳራሽ ሆነ ቅባቱ ምናምን ሲል ቅባቱን ለምንድን ነው የፈለገው? የእውነት ቤኒን የሚባል ባለነጭ ጸጉር ነጭ ልብስ የለበሰ ሰውዬ ራሱን ባለጸጋ ከማድረግና ብዙ ሰዎችን እፍ እያለ ከመጣድ ውጪ የሰራው የእግዚአብሔር ወንጌል እውነት አለ? የለም። ያጭበረበራቸው ሰዎች አሉ። በኤቪደንስ የሸወዳቸው ሰዎች አሉ። በክርስቶስ ትምህርት ላይ ብዙ ውሸት ዋሽቷል ይሄ ሰውዬ። ማንን መሆን ነው የምትፈልገው? ማንን መሆን ነው የምትፈልገው? ተዘግዝቆ የሞተውን ጴጥሮስን ለመምሰል ነው የምትፈልገው ወይስ ቤት የነዳውን ጴጣጣው የሚባል ዱርዬ ነብይ ነው መሆን የምትፈልገው? ማንን ነው መሆን የምትፈልገው? ይሄን ነው ጥያቄ። ሐዋርያውን ጴጥሮስን መሆን ነው የምትፈልገው ወይ በሰማዕትነት ህይወትህን መቋጨት ነው የምትፈልገው? ወይ ክርስትና ዘምኖ ከዓለም ጋር ተስማምቶ የሚኖር እውነት አይደለም። መከራ ያለበት እውነት ነው። ከኃጢአት ጋር ፋይት ማድረግ ያለበት ህይወት ነው። ሐዋርያው ቅዱስ ጳውሎስ ሲናገር ገና ደምን እስከ ማፍሰስ ድረስ አልታገላችሁ። ይሄ የእግዚአብሔር ቃል ደና ደም አፍስሱ የሚለው የሰውን ደም አይደለም የሚለው ከኃጢአት ጋር ደም እስከ መፋሰስ እስከ ሞት ድረስ ለኃጢአት እምቢ በማለት አልታገላችሁም፣ ዋጋ አልከፈላችሁም ይለናል። አሁን በምቾት የምንኖረው እኮ ዓለም ለክርስትና ያላት አመለካከት ተለውጦ አይደለም። እኛ ከዓለም ጋር ተስማምተን ነው ወገኖች፣ ከዓለም ጋር ተስማምተን። በጣም ነው ዓለምን የምንወዳት፣ በጣም ነው የምንወዳት። በተለይ የኔ ወገኖች ፕሮቴስታንቶች ዓለምን በጣም እንድንወድ ተደርገናል። በቤተ ክርስቲያን ቸርች ቤት ውስጥ የቤት ኪራይ ደርሶብናል፣ ህይወት ከብዶናል፣ የቤተሰብ ጥያቄ ያለብን ምናምን ተንበርከከን ህልውናው ሲያገኘን የእግዚአብሔር መገኘት ሲያገኘን ሁሉን ረስተን ጌታ ሆይ አንተ ካለህኝ ይበቃኛል፣ አንተ ካለ ሙሉ ነው፣ አንተ ካለ ህይወት ለኔ ምቾት ነው፣ አንተ ካለ ሰላም ነው፣ ካንተ ጋር ለኔ ባዶ ነገር ሙላት ነው ብላችሁ ጸልያችሁ በኃጢአት ከሚገኝ ደስታ ይልቅ ካንተ ጋር መከራ መቀበል እንደ ሙሴ መቀበል ፈልጋለሁ ብላችሁ ከጌታ ጋር በፊቱ ጸልያችሁ ወድቃችሁ አንብታችሁ ሙላት ተሰምቷችሁ ከእግዚአብሔር ጋር ሰላም ተሰምቷችሁ ቸርች ሄዳችሁ ነው እኮ ሰላማችሁን የምታጡት። ታውቃላችሁ? ቸርች ሄዳችሁ ሚሊየነር እንሆናለን ገና ይላል። እንደ ስደተኛው ጄፔስ አይነት ሰባኪ ሚሊየነር እንሆናለን። ይሄ የምለብሰው ራሴን ለማሳየት ነው ይላል። ያንተ ወንጌል ብራዘር፣ ያንተ ወንጌል እኛ ከምናውቀው ሐዋርያ ጳውሎስ ከነገረን ወንጌል ስለሚለይ ነው ማንቀበል። ያንተ ወንጌል ሌላ ወንጌል፣ ልዩ ወንጌል ነው። ሐዋርያው ጳውሎስ ምናልባት ይላል ሙሉ እንደሆነ እኮ ያውቃል። የክርስቶስ መከራ ሙሉ እንደሆነ ያውቃል። በክርስቶስ ሞት ያልሞላ ነገር ካለ እኔ ደግሞ በመከራ ልሞላ፣ በሞት ልሞላ እፈልጋለሁ ይላል። የኢየሱስ ክርስቶስ ሞት ውስጥ ጉድለት የለም ወዳጆች፣ ሙሉ ጥንቅቅ ያለ ነው። እግዚአብሔር የተደሰተበት ነው። የክርስቶስ መስዋዕትነት ከበጉ መስዋዕት ይበልጣል፣ ከኮርማው መስዋዕት ይበልጣል። ከስርዓት ሁሉ የላቀ ስርዓት ነው። የክርስቶስ መስቀል ላይ የተሰራው ስራ ማንም ሊተካው አይችልም። ያውቃል ጳውሎስ። የዛ መስቀል የዛ ወንጌል ሰባኪ ነው ጳውሎስ፣ ያውቀዋል ሁሉን ነገር። ምናልባት ግን ይላል ምኞቱን ሲናገር በሞቱ ደግሞ ብመስለው ይላል። አይገርምም? ጳውሎስ ምንድን ነው የምትመኝ? ኢየሱስን በሞቱ እንኳን ብመስለው ምንድን ነው የምትመኙት ወዳጆቼ? ፓስተር ዮናታንን በቪኤት መምሰል ነው የምትፈልጉት? ኢየሱስን በሞት መምሰል? ጥያቄ ልጠይቃችሁ። እንዶ ከዚህ ሰውዬ ጋር ችግር አለበት እንደምትሉ ያውቃለሁ። እሺ ማንን? እዩ ጩፋን በተንጣለለ ቤቱ መመሰል ነው የምትፈልጉት? እንደ ጴጥሮስ ተዘግዝቆ መሞት ነው የምትፈልጉት? ሪያሊቲው ነው በቃ ይሄ። የክርስቶስ ወንጌል ይሄ ነው ወዳጆች። ገንዘብን አፍቃሪ ካደረገ ሌላ ወንጌል ውስጥ ነው ያለው። ይከፈትልሃል ብቻ ስብከት ባለበት የምትዞር ከሆነ ሌላ ወንጌል ውስጥ ነው ያለው ወዳጅ። ትዳር ለማግኘት በነብይ በኩል ማህተብ ለማስመታት የምትንከራተት ከሆነ ሌላ ወንጌል ውስጥ ነው ያለው ወዳጅ። ጉዳዩ ክርስቶስን መምሰል ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔርን መምሰል የሚፈልጉ በዚህ ዘመን ምን ይላሉ? ይሰደዳሉ። ይሰደዳሉ አይደል የሚለው? እግዚአብሔርን መምሰል የሚፈልጉ ዋቴው ይለኛል። ይወልክ እኔን አሁን ተወኝ፣ ሪያሊቲውን ግን ተቀበል። ዋቴ ያልከው ሰውዬ ዋቴው ይለኝ።
አሁን ካወራሁት ውስጥ ከወንጌል የሚቃረን ሐሳብ ካለ ንገሩኝ። እና እንዳጠቃላይ እኔ የኢትዮጵያ ኢቫንጀሊካል ሰርክሉ ገንዘብ ወዳጅ ነው፣ ሜንላይን ቸርቾች ጭምር። መፍትሄው ምንድነው? ወደ መስቀሉ መመለስ። ወደ መስቀሉ መመለስ። መፍትሄው ምንድነው? የኢየሱስ ክርስቶስን መስቀል ትክ ብሎ መመልከት። መፍትሄው ምንድነው ወዳጆቼ? የአባቶቻችንን የገድል ታሪክ ማንበብ ነው። እንዴት አድርገው ነው ጨካኝ በነበሩ ነገስታት ፊት ስላመኑት እምነት የጀገኑት? እንዴት አድርገው ነው የበረቱት? የትኛው የእምነት አባት ነው ውስጥህን የሚያሞቀው? በእምነት የአንበሶችን አፍ የዘጋው ነው የሚያሞቀህ? በእምነት የሰይፉን ስለት ያሸነፈው ነገስታትን ድል የነሳው ነው? የትኛውን? በእምነት በሰይፍ ስለት ፊት በክርስቶስ የጨከነውን እንትን የሚያረካ የቱ ነው የሚያረካ? ገድል ስልኩ ገድለ ተክለ ሃይማኖት ይላል። ይኸውላችሁ እነዛ ሰባኪዎች አይምሯችሁን አበላሽተውታል። ይሄ ስለ ኦርቶዶክስ ቀኑ ሙሉ የሚሰብኳችሁ ሰዎች ገድል ስል ገድል ማለት መጋደል ማለት ነው። መጋደል ስለ ክርስቶስ መጋደል ማለት ስለ እምነት መጋደል ማለት ነው። ለምሳሌ ገድል እኮ አለ መጽሐፍ ቅዱስ ላይ ዕብራውያን መጽሐፍ ምዕራፍ 11 ላይ የገድል ታሪክ እኮ ነው ያለው። ተጋዳ ላይ ሴቶች በእምነታቸው ሙታናቸውን በትንሣኤ ተቀበሉ ይላል። የሰይፉን ስለታጠፉ ይላል። የአንበሳውን አፍ ምን አሉ? ዘጉ ይላል። የእሳቱን ኃይል አጠፉ ይላል። ነገስታትን ድል አደረጉ ይላል። አንዳንዶች በመጋዝ ተሰነጠቁ ይላል። ሌሎቹ ስለ እምነታቸው ተሰደዱ ይላል። ዋጋ ከፈሉ ይላል። ይሄ ገድል ነው ወዳጆች። ይሄ ገድል ነው ወዳጆች። ይሄ ገድል ነው፣ ገድል ነው። አሁንም ገድል መፈጸም አለብን። አትወጣጠር ይለኝ እኔ ለመሰላችሁ ኮመንት ለአንዳንዶች የማነበው እነዚህ ሰዎች የክርስቶስ ኢየሱስ ወንጌል አይመቻቸውም። የመስቀሉ ወንጌል አይመቻቸው። ኢየሱስ ክርስቶስ ራሱን ያልካደ ወዳጆቹን ቤተሰቡን ማንነቱን ያልካደ ሁሉን ጥሎ እኔ ሊከተለኝ የማይፈልግ ለእኔ ሊሆን አይገባም ማለት የኢየሱስ ክርስቶስ ወንጌል አስጥሎ የሚያስጀምር እንጂ አንጠልጥሎ የሚያስጀምር አይደለም። ኮተትህን አንጠልጥለ ለምድር ያለህን ቁራቁምቦ አንጠልጥለ አንዳንድ ቁንጽል ስብከት ጥቅሶችን አንጥተ ለራስህ ፍላጎት እንዲሆኑ አድርገ ስኬት ምናምን እያልክ እንድትበጣረር የሚያደርግ አይደለም። ይመስላችኋል እነዚህ አሁን እናገለግላችኋለን የሚሏችሁ ነቢያቶች ቻሌንጅ ሲመጣ አብረዋችሁ ዋጋ የሚከፍሉ ይመስላችኋል? እንደነ አትናቴዎስ እንደ ቤተ ክርስቲያን አባቶቹ ሰማዕት እንደሆኑት መከራን እንደተቀበሉት ስለ እምነታቸው እንደተገደሉት እንደ ቤተ ክርስቲያን አባቶች ከቅዱሳን ጋር መከራ የሚቀበሉ ይመስላል? የመጀመሪያው የሚታሰሩት እነሱ ይመስላል? እንደታጀበ ነው የሚኖረው። አንድ ታሪክ ሰምቻለሁ። አንድ ሰዓሊ ሳል ተብሎ ነው የኢየሱስን ትህትና ሳል ተብሎ በንጽጽር ሳለው ኢየሱስ እንደምታውቁት የመካከለኛው የምስራቅ የሩቅ ምስራቅ እንትን ነው ሰው ነው ወይም አይሁዳዊ ነው እና እንደምታውቁት አይሁድ ደግሞ በረሃማ የሆነ ሀገር ነው የሚያደርጉት። በዘመኑ የሚያደርጉት ጫማ ሸበጥ ደግሞ ካደረክ በረሃ ላይ እግር በጣም አዋራ ነው የሚሆነው። ያቺ ሴት የምታስደንቀው የኢየሱስ ክርስቶስን በእንባዋ እግሬን አራሰችው። አንተ ለእግሬ ውሃ አላቀረብክም የሚባለው በአይሁድ ባህል እግራቸው ቆሽሾ ስለሚመጡ ሰዎቹ ጽድት ብለው ማዕድ ላይ መቅረብ ስላለባቸው የሚከበሩ እንግዶች ሲመጡ የእግር መታጠቢያ ይቀርብላቸዋል። ሰውየው ምግብ አቅርቦ የኢየሱስ ክርስቶስ እግር የሚታጠብበት ውሃ አላቀረበም። ያቺ ሴት መታጠበች። እግሩ እንድታስቡት ነው። የኢየሱስ እግር በጣም ጽድት ያለ አሁን ዘመን ላይ እንዳሉ ጥፍራቸው እንደሚያስሞርዱ ሜካፕ ተሰርተው እንደሚቀርቡ እንደነ ኤርሚያስ ነብይ ኤርሚያስ ሁሴን በሜካፕ ፊታቸውን ሜካፕ እኮ ተሰርተው የሚቀርቡት አገልጋዮቻቸው አይደለም። በጌታ ወንጌል በፊታቸው ያፍራሉ ሰዎቹ። በጌታ ወንጌልማ በደንብ ነው የሚያፍሩት። እንትን በጨላው ነው የማያፍሩት፣ በሚያገኙት ደሞዝ ነው የማያፍሩት። ሜካፕ ተሰርቶ የሚቀርብ አገልጋይ ስትሰማ ማለት ነው። አንቺም ሜካፕ ተሰርተሽ እንባሽን ስታነቢ ኩልሽ እንደዚህ የባቡር ሀዲድ የሚመስል እየሰራ ቸርች ውስጥ እሱም እንደዚሁ እሱም በኩል አንቺም በኩል አይገርምም? እኩል ለኩል ማለት ነው። እሱም በኩል አንቺም በኩል እኩል ለኩል። በስማም ግጥም እችን ደግሞ ውሰዷት አላል እና
እንዴት ነው ተብሎ ኢየሱስን ልሳለው አለና ሰውየው ሰዓሊው ሳለው። ታውቃላችሁ በዘመናት መካከል ወንጌልን በብሩሻቸው የተናገሩ አሉ፣ በስዕል የገለጹ አሉ። ወንጌልን ደግሞ ወንጌልን በጽሁፋቸው የተናገሩ አሉ። ጸጉርም ያስተክሉትን ማተዋቸው። እሺ ባይዘው ጸጉር ማስተከል ያን ያህል እንትን አይደለም፣ ፋውል አይደለም። ግን አንድ አገልጋይ እንትን መቀበል አለበት፣ ተፈጥሮ ማፈር የለበትም። እንደ አገልጋይ ሰባኪ ሞዴል መሆን አለበት። ራሰ በራ ቢሆን ምን ችግር አለ? ተፈጥሮ አይደል እንዴ? አካል አይደለም? በእርግጥ ችግር የለውም። ራሰ በራ ምንም ሳሚው ምስክር። ሜካፑ ግን ለቪዲዮ ነው ታውቃለህ። ወንዶቹ ሜካፕ ማለት ይሄ የወንዶች አለ ቪዲዮ ላይ አሪፍ ሆኖ እንዲወጣ ማለት ነው ለካሜራ። አረ በእናትህ ወንድ ልጅ ድምፁ ጎርን ካለ በቃ እንደዚህ ከሆነ ይበቃዋል። ጸጉርን በትክክል ትቆረጣለህ። በቃ በቂ ነው። ምንድን ነው እውነት ለካሜራ ወንዶች ፎቶ ስትነሳ ሙቪ ላይ አይተህ ከሆነ ሙቪ ላይ ወንዶች ሜካፕ